ራስን አደጋ ላይ ትጥላለህ። ሳጥኑ ባዶ የሆነው ምንድነው መሰሪው? ማውራት ያለብን ነገር አለ። ጎሳው በደም የሚመጣስ ከሆነ አንተም ከብርሃኖቹ ነኝ። ከብርሃኖቹ የተወለድን ለማሳበድ ነው ሁላችሁም ቆርጣችሁ የተነሳችሁ። ሩሚም የሚሰቃየው በዛ ምክንያት ሰራበት ማሳጅ ቤት የኖርማል ማሳጅ ቤት አይደለም። ምን ማለት ነው? ምክንያቱም ጊዜው ደርሷል። ያንተ ሰራተኛ አይደለም። እሱ አደባባይ ላይ ሚስጥር ተሰጣ ማለት ደግሞ እናንተ የመገዳደላችሁ የመጠፋፋታችሁ ጊዜ ፈጠነ ማለት ነው። እንዴ ያልሽኝ ያለሽው? ተረጋጋ። ደህና ነኝ። ማወቅ ያለብን ነገር ስላለ ነው። ሰምኛለሽ አይደለ? ተረጋጋ በእናትህ። አንተ እንዴ ስለሆንክ ምንም ነገር አይቀየርም። ተረጋጋ ብቻ። ለምንድን ነው ታዲያ አንተ እንደኔ ቃል ኪዳን ያለሽ? እዛም መርጌታ አሉ። ስለዚህ አሁን ምንድነው ማድረግ ያለብን? እስካሁን ዝም ያንተን ቤት ስጠርግ ሰውለውል ምግብ ሳበስል ሰራተኛ መስየን መጀመሪያ አንተ ብዙ ማታውቅ ነገር አለ። ስና አሰልፋ ሰጣ። ለምሳሌ አሁን ግሮሰሪው አለ። ራሱን የቻለ ስርዓት አለው እንጂ አንተ ዝም ብለህ እንዲበጥስ የምትችለው እንደማንኛውም አይነት ነገር አይደለም። ትዝታ ብዙ ግፍ ሰርታበታለች። ያንተ እናት ትዝታ ካለችበት ነው እንጂ ካለችበት የት ነው ያለችበት? እንዴ ምን ያደርግልሃል? ያርግልኛል። ይኸውልህ አሁን ወደ አንተም የዚህ ጎሳ አባል አይደለ? እኔ እኮ ነገር ያለው እኔ ከዚህ ነገጣጣ ውስጥ ምንም የለውበት። ጎሳው በደም የሚመጣስ ከሆነ አንተም ከብርሃኖቹ ነኝ። ከብርሃኖቹ የተወለድን ነው። ከየትኛው ብርሃን? ሁለቱ የጨለማና ብርሃን ይባላል። በብርሃኑ የመጣክ በአንድ ጎሳ ውስጥም ብርሃንም ጨለማም አለ ማለት ነው። ስለዚህ እኔ እናንተ አንድ ነን። ወደኛ የተዋራሰ ነገር የለብንም። ስለዚህ እኔ እናንተ አንድ ነን። ብርሃን ለምንድን ነው ታዲያ አንተ እንደኔ ቃል ኪዳን አይደል? ለኔ ያልተደረገልኝ ትሰማኛለህ አይደለ? ወንድምህስ እሱ አለበት። መንታክ ነው። አዎ መንታክ ሆኖ እንዴት አንዱ ጨለማ አንዱ ብርሃን ሆነ? ሁለታችን እኮ ብርሃን ነን። እሱም እንደኛ ነው። ነገር ግን እሱም በቀለበት ተሰጠውና ደም ውስጥ ተደርጎበታል። እኔ ለቀጣሚ ሆኖ ያልተሰጠኝ። ስለዚህ አሁን ምንድነው ማድረግ ያለብን? ማድረግ ያለብህ ይሄን ቪዲዮ መልቀቅ የለብህም። ካስ እንደምታደርግ ከሆነ የሷ ሚስጥር ስለሚወጣባት እሷ አደባባይ ላይ ሚስጥር ተሰጣ ማለት ደግሞ እናንተ የመገዳደላችሁ የመጠፋፋታችሁ ጊዜ ፈጠነ ማለት ነው። ቀለበቱም ያዘው ሚስጥር ይሄ ነው። አሁን ጊዜው ሲደርስ የሚደረገው ምንድነው? አንተ ወይ ግሩምን ትገድለዋለህ ወይ ግሩን ደግሞ አንተን ያጠፋል። ስለዚህ እኔ ቀለበቱን በጥሽ መጣል አለብኝ ማለት ነው። አትችልም። ለምንድን ነው የማልችለው? ምክንያቱም ዝም ብሎ አይደለም የምታሰራለህ፣ ዝም ብሎ አይደለም የምትወጥተው። ህግና ስርዓት አለ። የምን ህግና ስርዓት? ራሱን የቻለ ስርዓት አለ እንጂ አንተ ዝም ብለህ እንዲበጥስ የምትችለው እንደማንኛውም አይነት ነገር አይደለም። ራስን አደጋ ላይ ትጥላለህ። ማነው? ዘነብ ሰላም ነው? ደህና ነሽ? ምንድነው መሰሪው? ማውራት ያለብን ነገር አለ። እንዴ ቤት አይደርስም ታዲያ የምናወራው ነገር? ምንድነው ያይሽው ደግሞ? አስቸኳይ የምን አስቆይስ? እዚህ ሳውቀሽ እንዴት መጣሽ? እንዴት እንደመጣው ራሴ ያውቃለሁ። ስለፈለኩ ነው አልኩ። ምንድነው? ምን ነው አይነበር? ሳጥኑ ባዶ የሆነው ሰው ስለሌለው አይደለም። እዛ ውስጥ የሚገባው ስላልሞተ ነው። ምን ማለት ነው? ምክንያቱም ጊዜው ደርሷል። ያንተ ሰራተኛ አይደለም። ወደኛ ነው ሰራተኛ አይደለም። ስለምን ደህና ነሽ? ደህና ነኝ። እንዴት ነው ያልሽኝ ያለሽው? ተረጋጋ። ደህና ነኝ። ማወቅ ያለብን ነገር ስላለ ነው። ጊዜው ስለደረሰ አሁን አንተ ማወቅ አለብህ። እንዴት እያናገርሽኝ እንደሆነ ታውቂሻል? እንዴት ላናግርህ የምትፈልገው? እኔ እስካሁን ዝም ያንተን ቤት ስጠርግ ሰውለውል ምግብ ሳበስል ሰራተኛ መስየን ምንድነው የሁሉ ፋይት? ቆይ እኔ እኮ እዚህ የመጣሁት ለበቀል ነው። የምን በቀል? በቀል ለአባቴ ነው። የምን አባት? ለአባቴ ስል ነው አልኩህ።
ሰው ምንድነው? ሁሉም ሰው እንት ያበደው። ሁሉም አላበደም። መጀመሪያ አንተ ብዙ ማታውቅ ነገር አለ። እኔ ሰራተኛ አይደለሁም። ጓደኛ መጣው ሰራተኛ ሳይሆን እኔ ሆን ብዬ ነው ካንተ የት መጥቼ የገባሁት። እየቀለድሽ ነው? እየቀለድኩ አይደለም። ለምን ቀልዳለሁ? ጊዜው እስከሚደርስ ነው ዝም ብዬ ቆየሁ። ለብዙ ጊዜ ቤት ይሆነሻል? አዎ ነበርኩ። እየተከታተልኩ አንተ አገልጋይ ነበርሽ? ለአንተ እንደዛ ነበርኩ። እኔ ግን ለስራ ነው የገባሁት። የምን ስራ? የአባቴን በቀል ለመበቀል ብዬ ነው የገባሁት። የምን በቀል? እኔ አንተንም ወንድምንም ጉሩምንም ለመበቀል ነው የገባሁት። በየቀኑ የምታደርጉትን ነገር ለመከታተል። ምንድነው የምትበቀው? የምን በቀል? የአባቴን አልኩህ እኮ። ያማ እናትህ ታውቀዋለች። እሺ ስለምን ሳጥን ነው? አንቺ ስለዚህ ሳጥን ምን አውቀሽ ነው? ሳጥን ባዶ ነው። አንተ እያወራኝ ያለው ነው። እዚህ ላይ ፋይሎች አሉት። እሱን እኔ አስረዳሃለሁ። ማሳጅ ቤት ምናምን ይላል። ማሳጅ ቤት ምናምን ይላል። ምንድነው? አዎ ይሄው ምንድነው? በደንብ እንዴት ነገር ነው? ቆይ ይሄንን ሁሉ አንቺ ከየት ነው የመጣችው? እሱን የራሴ የሰበሰብኩት መረጃ ነው። ቆይ እኔ አልተማርኩም፣ ከክፍለ ሀገር ነው የመጣሁት። ስራ መስራት ፈልጋለሁ፣ ቤተሰቤን መደገፍ ፈልጋለሁ ብለሽ አይደል እንዴ? እኔ በዛ ልክ እንደ ሰራተኛ እንደ አጋዥ ሳይሆን እንደ እህት ሰራተኛ አይደለሁም አልኩህ እኮ። መቼም እኔ አንተ እንድሰልልን የመጣሁት አውቃለሁ። የተማርኩ ነኝ። ለበቀል ነው የመጣሁት ማለት አለብኝ? እኔ ሆን ብዬ ካንተ ቤት የገባሁት ሆን ብዬ አጥንቼ አንተንም ወንድምንም ለመከታተል። እሺ ይሄ ሁሉስ ምንድነው? አሁንስ ለምንድነው እኔ ያለሁበት ድረስ ተከትለሽ መተሽ በዚህ መንገድ በዚህ ልክ በድፍረት እያወራሽኛል? አሁን ጊዜው ደርሷል አልኩህ እኮ። አሁን የመጨረሻው ጊዜ እየተቃረበ ስለሆነ ሁሉን ነገር የማወቅ ደረጃ ደርሷል። እኔም በቀል የሚወጣበት ሰዓት ደርሷል አሁን። እና ለምንድነው እኔን እያወራሽኝ ያለሽው? ለምንድነው? ጉዳዩ አንተን ይመለከታል። ካንተና ወንድም ጋር የተያያዘ ነው ጉዳዩ። ስለዚህ ቀጥሽ። እሺ እኔ እናትህ እንደመበቀል እናትህ መበቀል ያለብኝ ደግሞ ትዝታ እንደመበቀል ነው። ትዝታ ደግሞ የሚበቀለው በእናንተ አድርጌ ነው፣ በልጆቿ። እሺ ያንተ እናት ትዝታ አባቴን አሰች። እሷ ለስልጣን ብላ ለገንዘብ ብላ በሁለቱ ጎሳዎች ባለው ጦርነት እሷ ወደ ጥቁር ጎሳ ወደ ጥቁሮች ለመቀላቀል ስትል ደም ያስፈልጋል ሲባል አባቴን መስዋዕት አርጋብኛለች። ማን ነው አባቴ? የኔ አባት የእናንተ አጎት ነው። እናንተ ብዙ ምንድነው እየሆነ ያለው? ብዙ ማታውቀው ታሪክ አለ አልኩህ። ይሄ ማለት አንተ ያልከኝ ያለው ሰውዬ የግሩም አጎት የኔ አባት ነው። አባቴ ነው። ይሄን ነገር ታውቃለህ? ይሄ ማለት እኮ እሷም ዘመድህ ናት ማለት እኮ። ሞስቲ የምትለውን ነገር መስፋት ጥሩ ነው። እኔ እኮ ላስረዳህ ነው። መጀመሪያ ተረጋጋ አንተ። እሺ ቀጥይ፣ ልስማችሁ። መቼም እኔን ለማሳበድ ነው ሁላችሁም ቆርጣችሁ የተነሳችሁ። ለማሳበር ሳይሆን አንተ እኮ ነው እዚህ ነገር ውስጥ ፈልገህ የገባው እኮ አንተ ነህ። ላጣራን። ቀጥይ፣ በቃ አሁን ሌላ ወሬ አልፈልግም። ቀጥይ። እሺ ከትዝታ ግሮሰሪ ብዙ ነገር ነው የሚሰራ። የትዝታ ቤት ግሮሰሪ ብቻ ሳይሆን ብዙ ነገር ብዙ ሰው መስዋዕት የሆነበት ቦታ ነው። የኔን አባትም ከዛ ውስጥ አስቀምጣ አስራ የሱን ቁስል የሱን ደም ያደማች መጠጥ ውስጥ እያደረገ ተሸጠው ነበር። ለምን? ምን ለማድረግ? ገንዘብ ለማግኘት ብላ ነው። እሷ የጎሳው ኃላፊ መሪ መሆን ትፈልጋለች። በዛ ላይ ደግሞ የጥቁሮች ጎሳ ኃላፊ መሆን ትፈልጋለች። ለዛ ነው አባቴን መስዋዕት አድርጋ ስንት አመታት ገደል ውስጥ ገብቶ ስንት መስዋዕትነት ይከፈለ። ከዛ እሷ እንደዛ አድርጋ ገንዘብ ለማግኘት ትፈልጋለች። እና እኔ ደግሞ እሷን መበቀል የምችለው በእናንተ በኩል ነው። አሁን ጊዜው ደርሷል ያልኩህ። አባቴም ከታሰረበት እየተፈታ ነው። ተፈቷል። እሷም አሁን አድራሻዋን አጥፍታለች። አሁን ባዶ ሳጥናል። ለዛ ደግሞ መስዋዕት ያስፈልጋል። እኔ ትዝታን መበቀል የምችለው በእናንተ በኩል ነው። አንተ ብዙ ማታውቀው ነገር አለ። አባታችሁንም የገደለችው ትዝታ ናት። መስዋዕት ያደረገችው ለገንዘብ ስትል ማታደርገው ነገር የለም። ለገንዘብ ቤተሰብ የኔን አባትና ትዝታ ምንድነው የሚያገናኛቸው? ያገናኛቸዋል አልኩህ። ምንድነው ብዙ የሚያገናኛችሁ ነገር አለ። አንተ ማታውቀው ነገር አለ እኮ። አባትን የገደለችው ትዝታ ናት አልኩህ እኮ። ለምንድነው አባቴ የምትገለው? መስዋዕት አደረገችው ለገንዘብ ብላ ለዝና ብላ። እሺ
እኔ ያንን ታሪኩን ቆየ ነው እንጂ እኔ ስለእናንተ አባት ማማወር አሁን የምፈልገው የኔን አባት መስዋዕት ያያረገችው እሷ ናት። አባቴ በጣም ብዙ ጊዜ ተሰቃይቷል። ብዙ አመታት ገደል ውስጥ ገብቶ በሁለቶች ጎሳ ውስጥ አባትሽ እያልሽ እንዳለው እውነት እሱም እያለኝ ነበር። ወንድማ ሆኖ የጎሳውን ለማቆም በዚህ መንገድ ከሆነ አወቅኩት። እሺ ከኔ አባት ጋር ግን ምንድነው የሚያገናኘው? አባቴ አንደኛ እኔ አባቴን አላውቀውም። አታውቀው ብዙ ማታውቀው ታሪክ አለ ያልኩህ እኮ ለዚህ ነው። አንተ ብዙ ማታውቀው ታሪክ አለ። አባትህ መስዋዕት ያደረግሽ ትዝታ ናት። እኔ አውቃለሁ ብዙ ማውቀው ነገር አለኝ እኔ። ምንድነው ያስቸገረ? ለዛ እኮ ነው አንተ ማታውቀው ነገር ነው ዝም ብለህ መንገድ የጀመርከው። ስለማንነት አታውቅም። ስለውን ግሩሜም የሚሰቃየውን በዛ ምክንያት ነው። ለምንድን ነው ታዲያ ይሄንን ሁሉ ለኔ እየነገርሽኝ ያለሽው? ለምንድን ነው ይሄንን ሁሉ ፋይል ለኔ ያመጣሽው? እንድታውቀው ያክል ነው ፋይሉን የሰጠው። በዛ ላይ ደግሞ እኔ ያማን እነግራለሁ ተረጋጋ። እኔ ያልኩህ አሁን እየነገርኩህ ያለው እኔ ለአንተ ሰራተኛ አይደለም ለበቀል ነው። አሁን ጊዜውም ስለደረሰ ነው አንተ እንደዚህ እያናገርኩህ ያለው። አወቅኩኝ። እሺ ምን ጠቀመሽ አንቺ? ምን አድርገሽ? ጠቀመኝንማ አውቃለሁ እንዴት እንደምጠቀምበትማ አውቃለሁ። ሰምኛለሽ አይደለ? አንቺ ተረጋጋ በእናትህ። አንተ እንዴት ስለሆንክ ምንም ነገር አይቀየርም። ተረጋጋ ብቻ ተረጋጋ። ለካ ቀን ሲጥል ፈራጅ ብዙ ነው የሚባለው እውነት ነው። ቀን ሲጥል እሱ ልክ ነው። አሁን ደግሞ እንግዲህ ሰምኛለሽ አይደለ? እንደሱ ስለሆንክ ምንም ነገር አትቀይርም። አሁን እኮ አንተ ታሪኩን ምንም የምታውቀው ነገር የለውም። አንተም ሆንክ ወንድማቸውን ምንም የምታውቁት ነገር የለም እያልኩ እኮ ነው። እኔ በፊትም አሁን ማሳጅ ቤት ሰራ ነበር። የምን ማሳጅ ቤት? ማሳጅ ቤት ነበር ሰራበት። ከገጠር ነው የመጣሁት እኮ ነው ያልሽኝ። እሱ ማውቄ ነው ለመሻፋ ራሴን ሸፍኜ ነው የገባሁት። ለምን ይግልጽ እነግራለሁ። የምሰራበት ማሳጅ ቤት የኖርማል ማሳጅ ቤት አይደለም። ከዛ የሚመጣ ሰው ሰውነቱ ይቆሰለ ደሙ የሚቀዳ ያን ደም እየተቀደደው መስዋዕት በቃ እዛ ማሳጅ ቤት የሚገባ ሰው ለመስዋዕት ነው የሚገባው። እዛ መርጌታ አሉ። ምንድን ነው የሚያገናኝሽ ከሳቸው ጋር? ያገናኛል። እሱ ቤት ነበር ሰራ የነበረው። አባቴን እሱና ትዝታ ሆኖ ነው አባቴን መስዋዕት እንዲሆን ያደረጉት። እኔ ከሱ ቤት ሰራ ነበረ። ወደዚህ ቤት የላከኝም እሱ ነው። እዚህ ቤት እንድገባ ምናምን ያመጣችኝ መርጌታ ነው። እንደምትዩ አባትሽ መስዋዕት ካደረገ ከሱ ጋር ተባብረሽ መስራት ለምን አስፈልገሽ? መረጃ ፈልጋለሁ። ከሱ ቤት መረጃ ማዝ አለብኝ። የአባቴን በቀል ለመወጣት አባቴን ለማዳን መረጃ ማግኘት አለብኝ። እና ያንን መረጃ ሰብስቤ ምናምን ስጨርስ ደግሞ ወደ እናንተ መጣ። ከዛስ አሁን አላማሽ? ከዛ አሁን በቃ ጊዜው እየደረሰ ነው ብያለሁ። ግሩሜም እንደዛ ሆኖ የታመመው ቀለበቱም የወለቀው የቀለበቱ ባለቤት ስለመጣ ነው። ቀለበቱም እንደዛ ነው። ግሩሜም እንደዛ የተሰቃየ የቀለበቱ ባለቤት ስለመጣ ነው። እና የቀለበቱ ባለቤት ደግሞ አባቴ ነው። አባቴ ደግሞ ለዚህ ቀለበት ብዙ መስዋዕትነት ከፍሏል። ልጅነቱን ተቀምጦበታል። 30 አመት ሙሉ ዋሻ ውስጥ ኑሮበታል። እና ቀለበት ቀላል ሚስጥር አይደለም የያዘው። ትዝታ ብዙ ግፍ ሰርታበታለች። ለሷ ለገንዘብ ብላ ለዝና ብላ ለስንት ነገር። ስለዚህ ለምን ትዝታን በቀል እሱ ይከፍላል? ለምን ልጅ ይከፍላል? እኛን ዝም አገባ። ለምንድን ነው የምትነግረን? ተረጋጋ። አንተ ምንም እንደዚህ ስለሆንክ ምንም አታመጣም። አንተ ስማት እንጂ የምታወራው ነገር አንተ ምንም አታመጣም። አንተ እኮ ምንም የምታመጣው ነገር የለም። ትዝታ አሳልፋ አባቴን ለመርጌታ ሰጠዋለች። ለገንዘብ ስትል ለስልጣን ስትል ማለት ነው። ከዚህ ሁሉ ጀርባም ያኔ መርጌታው ነበር ነው የምትይ? አዎ አሉ። እሺ ከሁሉም ጀርባ ያሉ መርጌታ ናቸው። ትዝታ ደግሞ ለገንዘብ ስትል ለዝና ስትል ማታደርገው ነገር የለም። እሷን ደግሞ መበቀል ያለብኝ በእናንተ በኩል ነው። የአባቴን በቀል ደግሞ መወጣት አለብኝ። አባቴ በጣም ተሰቃይቷል። ብዙ መስዋዕትነት ከፍሏል። እውነት ይሄ ሰውዬ አባትሽ ከሆነ እሱም እንዳለው ደምን እየጠጣ በአውሬነት የኖረ ሰው አውሬ አይደለም። አባቴ አውሬ አይደለም። ለምንድን ነው አንቺ ለሱ መበቀል ያስፈልገው? በቀላል እሱ እየመጣ አይደል እንዴ እንዳላችሁት ከሆነ እየመጣ ነው። እሱ እየመጣ ነው። ጊዜው ደርሷል። ለምን ሌላ ተበቃ ያስፈልገው? ለምን ሌላ ሰው ስለሆነበት የአባቷ ቁጫኝ የአባቷ እንደዛ መሆን አሳፋት ያሳስበኛል እንጂ ያሳሰው እንደዚህ ምክንያት ቆይ ታውቃታለህ እንዴ? አላውቃትም። የሐሳቧ የምታወራው ነገር እኔ ከማውቀው ታሪክ ተመሳሳይ ነው። አላውቅም። የምታወራው ነገር ግን ታሪኩ የተያዘ ስለሆነ
ጎሳው እኮ የተያያዘ ነው። አንተ ብዙ ማታውቀው ነገር አለ ያልኩ ለዚህ ነው። አንተም የምታውቀው ነገር የለም። ምንም እንትና መባባል ተጠበቅባቸው የምታውቀው ነገር ስለሆነ ታሪኩ ይታወቃል። ቀጥሽ ልስማሽ። አባቴ ብዙ መስዋዕትነት ከፍሏል። ትዝታ ደግሞ እሱን አስራ ራሱ እሷ ቤት እያለ አሳልፋ ለመርጌታ ሳሰጠው በፊት አስራ ደሙን እየቀደይ ብዙ መስዋዕትነት አስከፍለዋለች። የገዛ ወንድሟ የገዛ ወንድሟ ለገንዘብ ስትል ማለት ነው፣ ለስልጣን ስትል። እሺ እንደዛ አድርጋ እሷ እንደዛ ጋር ተጠቀመችበት። በኋላ አልበቃት ብሎ ደግሞ ለመርጌታ አሳልፋ ሰጠችው አባቴን። እኔ ከመርጌታ ቤት ገባው። ከመርጌታ ቤት ማሳጅ ነገር ያለው ማሳጅ ትክክለኛ ማሳጅ ሳይሆን ሰው ገብቶ አይወጣም። የሰው ደም ነው የሚቀዳ። እኔ ለመርጌታ ብዙ ነገር እየሰራውለት፣ ምክንያቱም አባቴ እንዲድን እፈልጋለሁ፣ ከዛ ዋሻ እንዲወጣ እፈልጋለሁ። ለአባቴ ብዬ ነው እንደዛ ማደርገው። እንደዛ አድርጌ ስንት ነገር እየሰራውለት፣ መርጌታ ደግሞ ካደኝ። እሱ ሲክደኝ መረጃ ይዤ ወጣሁ። እንደ ካደኝ ሳውቅ መረጃ ይዤ ወጥቼ ወደ እናንተ ቤት ገባሁ። የገባሁት ደግሞ በመርጌታ በኩል ነው። መርጌታ ግን እንደዚህ መርጌታ ነው ወደኔ ያመጣሽ፣ ወደኔ ቤት እንድትገቢ ያደረገው። ለምን? እውነት ትክክለኛ ፍላጎትሽ የሚያያዙ ከነትዝታ ጋር ከሆነ ከነትዝታ ጋር ነው የሚያዝ። ከነትዝታ ቤት ለምን አልገባሽ? ለምን እኔ ቤት መምጣት አስፈልግ? ከሷ ቤት መግባት አልችልምማ። እና እሷን መበቀል የምችለው በእናንተ በኩል አድርጌ ነው አልኩህ እኮ። እና ለዛም እኮ ግሩም ይቀርብሻል። ግሩሜን ማግኘት አልቻልኩማ። ግሩሜ ደግሞ እየታመመ ነው። ቀለበቱን ስለለበሰው እሱ በቀላሉ ግሩሜን ማግኘት ቀላል ችግር የለውም። አንተ ደግሞ መረጃ እየዞርክ ስለምትፈለፍል አንተ ምን አይነት መረጃ እንደምታገኝ ከትዝታ ጋር ያለውን ነገርም ስለምታጣራ ያንን ስለማውቅ ካንተ ቤት ገባሁ። ካንተ ቤት ገብቼ መረጃ ሰበሰብኩ። ከዛ መስኪን መስለሽ እኔ ጋር ቀረብሽ። ከዛ ለቤተሰቦቼ ልደውል እያልሽ ስልኬን ትወስጃለሽ። መረጃ ስለምፈልግ ነው እንደዛ ማደርገው ነበር። እሺ እንደዛ አድርጌ ጉሩሜ እናቲቱ መስዋዕት ትፈልጋለች። የምን መስዋዕት? አንተ ራሱ አደጋ ላይ ነው። ብዙ ማታውቀው ነገር አለ። ምን ለዚህ ነው እቺ ልጅ ግን የምታወራው የምታውቅ ይመስላል። ማታውቅ አንተ ነው ምንም ልትለኝ ነበር ተነግር። ስለዚህ ለአንተ የሚሻለውን ነገር ይሄን ነገር አሁን እኔ ተሸከማለሁ እያልኩም ለዛ ነበር ይሄን ታሪክ ጀምር። አጣው ብዙ የሚነገረው ነገር ሁሉ አንተ በደንብ ተረጋግተህ መስማት እንዳለብህ ነው የሚሰማኝ። ልሱ ራሱ አልገባውም እኮ አባትህንም እንደገደለችው ነግሬያለሁ አይደል? ሞተም ይትዳለ ራሱ አታውቅም አልኩ እኮ። አባትን መስዋዕት ያርገችው ትዝታ ናት። ለምንድን ነው የማይገባ? አንተ ዝም ብሎ ማዳመጥ እኮ አለብህ። አንተ ምንም የምታውቀው ነገር የለም። ጉርሚያውን መስዋዕት ይሆናል። እንዴት ነው አባቴ መስዋዕት ያርገችው? መስዋዕት አርገችው ለገንዘብ ለዝና ብላ መስዋዕት ያርገችው። ምን አገናኛት ከአባቴ ጋር? አባታ ጋር የሚያገናኙን ነገር አንተ ብዙ ማታውቀው ነገር አለ ያልኩ። ይዝን የሚያገናኛቸው ነገር አለ። ይሄ የጎሳ ግጭት አለ። ሁለት ጎሳዎች አሉ ብያለሁ። በእነዛ ጎሳዎች ምክንያት ካንተ አባት ጋር የሚያገናኛቸው ነገር አለ። በዛ ምክንያት አባትን እሷ ለገንዘብ ስትል ለስንት ነገር ለዝና ስትል ማታደርገው ነገር የለም። ትዝታ ሲጀመር አይደለም ያንተን አባት የገዛ ወንድሟን የሆነ ሰው መስዋዕት መደረግ አለበት ሲባል በየጊዜው ሰው መስዋዕት ይደረጋል ብያለሁ። የሰው ደም ነው የሚፈስ። እንደዛ ሲባል የኔን አባት ወንድሟን አሳልፈ የሰጠች ሰው ናት። አይደለም ለማንም ማለት ነው። እና ወንድም መስዋዕት ሲደረግ ደግሞ እሱ አይሞቱም። እንዴ መንፈስ ምናምን ያላችሁ ሰዎች አይሞቱም። መስዋዕት የሚደረጉት በብዙ ደማቸው ይፈሳል ምናምን በዛ ነው። እና እሷ ወንድሟን አሳልፋ ሰጠች። እሱን አሳልፋ ሰጣ። ለምሳሌ አሁን ግሮሰሪው አለ፣ ብዙ ገንዘብ አላት፣ ዝና አላት፣ ታውቃለህ። አንተም ይሄን መረጃ ሲወጣ ራሱ እሷ ብዙ ነገር ይደርስባታል። እና ያነ ከዛውጭ የጨለማ ቤት ምናምን አላት፣ ሰው የምታስቀምጥበት እያሰረች። እንዴት አወቅሻቸው? ይሄን ነው አውቃለሁ አልኩ። እንዴት አወቅሽ? ለአባቴ ስል ብዙ መስዋዕት ነው አውቃለሁ አልኩ እኮ። ተረጋጋ። ምንድነው እንደዚህ የምትሆነው? አንተ ራሱ ምን እንደሚጠብቅ አታውቅም። ልንገር ሲጀመር ማለት ነው። ምንድነው የሚጠብቅ? ምን አንተም በቅርቡ የአባትን ጽዋ ትጠጣለህ፣ ታያለህ። ለአንተም እየተዘጋጀልህ ነው። ማን ነው የሚያጠጣኝ? የነገርኩ ነበር። ይኸውልህ ወንድምህ የምታጠጣህማ ትዝታ ናት አልኩ። ምን ስላደረኳት? በቃ የግድ ነው። ማንኛውም ሰው ጊዜውን እየጠበቀ መስዋዕት ይከፍላል፣ ደም ይፈሳል። ያ ደም ደግሞ ታንተ ደርሳለች። አሁን ጉሩሜ መስዋዕት ይሆናል። አሁን በሚቀጥለው ደግሞ ካንተ ነው የሚደርሰው። ነግሬሃለሁ።
ከመርጌታው ጋር እየሆነች የማይሰሩት ነገር የለም። ይሄ ደግሞ የጥቁር አባላት የጥቁር ምናምን መሪዎችን ባሏል አይደል? ከነዛ ለመቀላቀል እሷ ማታደርገው ነገር የለም፣ ማትከፍለው መስዋዕትነት የለም። እሷ የአንድ ጎሳ ውስጥ ቦታ ካላት ከሌላም ጎሳ ጋር እብረት ካላት ሌላ ማህበር ለምን አስፈልጋል? ያን እነዛ ደግሞ የበለጡ ናቸው። ከነዛ ማህበር ስትገባ ብዙ ነገር ትቆጣጣራለች፣ ዝና ታገኛለች፣ ስልጣን ታገኛለች፣ ገንዘብ ታገኛለች። ካሁን ካላት የበለጠ ክብር ታገኛለች። እሷ ደግሞ ለክብሯ ለገንዘቧ ስትል ማታደርገው ነገር የለም፣ ለማንም ርህራሄ የላትም። እኔ ደግሞ እሷን ማግኘት ስለማልችል እሷ እንዴት አድርጌ መበቀል እንዳለብኝ እየነገርኩ ነው። እሷ መበቀል የምችለው በእናንተ በኩል ነው። እና እንዴት ተበቀልሽ ታዲያ? እኛ መስዋዕት ካረገችን ግሩም መስዋዕት ልታደርገው ከሆነ እኔ ቀድሜ መስዋዕት ሳደርገው ለአባቴ ትልቅ ነገር ነው። አሁን አባቴ ነፃነቱን ለማግኘት እየለፋ ነው። ትንሽ ነው የቀረ። አባቴን ማገዝ አለብኝ። በምንድን ነው የምታግዢው? ከ30 ዓመት በፊት እየተደረገው ነገር እኔ አግዤው ነው መውጣት ያለበት። ከ30 እንደሚፈሰው በየ30 ዓመቱ ነው መስዋዕት የሚደረገው ማለት ነው። እሺ እንደዛ ስንም ለምሳሌ አሁን ያንተ አባትን በምን እንደሞታ አታውቅም። አባት ነገርሽኝ እኮ ትዝታ ገደለችው ብለሽኛል። እንዴት እንደሞታ ነገር ጋር ስለማስተማር ልጅቱ መሰረታዊ ባክ እየሰማች አይውልህ ነገር መሰረታዊ ያለው ነገር ነው ነገር። ስለዚህ ቀስሮ ለሰማት ይገባል። ለምን ብታደናግራት? ይኸውልህ ተረጋጋና ላስረዳ። ወንጀለኛ እንደልክ የሚደገፍበት ወንጀለኛ እንደልክ የሚደገፍበት አይደለም። እኔን አላምናልክ እንጂ ስንት ነገር ነግሬሃለሁ። እንዴ ነገርኩህ እኮ አሰማም እንዴ ማውቀው ነገር ነው የሚቆፍረው ምንም ስለማያውቅ እኮ ነው። ስለዚህ ቀጥሉ። እሺ እየሰማሁ ነው። አባት እንዴት እንደሞተ ልንገር። አባት የነዚህ ጎሳ እንትኖች ባለቤት ነበር፣ ልክ እንደ ትዝታ ማለት ነው። እሱንማ ነገራችሁኝ እኮ ብራናችሁ ጨለማ ብላችሁ። እንደዛ ነበር የሚሰራው። ከዛ የሆነ ጊዜ እርቅ ይደረጋል። እርቅ ግን የእውነት ከልብ አይደለም እርቅ የተደረገው ማለት ነው። ማህበረሰቡ የሁሉም ጎሳ ማህበረሰብ ተሰባሰበና እርቅ ተደረገ። ያን እርቅ ግን ከልብ አይደለም የተደረገ፣ ማህበረሰቡን ለማረጋጋት የውሸት እርቅ ውስጥ ለውስጥ ያለው ደም መፍሰስ አልቆመም ነበር። እሺ ይሄን ሚስጥር ደግሞ አባቴ ያውቃል። አባቴ ይሄን ሚስጥር ስለማያውቅ ትዝታን ለምን የእውነት እርቅ አይደረግም? ህዝቡንስ ለምን እናታላለን? እርቅ ከደረገ ከልብ የሆነ እርቅ ይደረግ ምናምን ስለ አይ እሺ አንተ ካልክ ጥሩ ነው ምናምን ብላ አታላ ቤቷ ተወስደዋል። ቤቷ ተወስድና መስዋዕት እንዲሆን ታደርገዋለች። እንዴት መስዋዕት? ምክንያቱም ይሄ እርቅ የእውነት ካልሆነ ለማህበረሰቡ እናገራለሁ፣ አሳውቃለሁ። ልክ አንተ አሁን ጥሩ ነገር እንደምትፈልገው ማለት ነው። እንደዛ ሲል እሺ ይሄን የምትፈልግ ምናምን ብላ ወደ ቤቷ ወሰደችው። ወደ ቤቷ ወስዳ ከቤቷ ከወሰደችው በኋላ መስዋዕት እንዲሆን አደረገችው። እንዴት አድርጋ? መስዋዕት ሆነ። ከመንገድ ያገባበት ሰማንን ተስቀራለች አይደለም ማለት ሰው ለምን ሰው ይሰለፍ ሁሉንም ነው የምታጠፈው። ሷኩ ለልጅቷ እንኳን ማትደራደር ስለማያውቃት ነው። አንተ ስልጣን እንደው የሚጠማት ማለት ሰው በዚህ ልክ እንዴት እያስመሰለ ሊኖር ይችላል? እሷ እንዲናት ስልጣን እንደው የሚጠማት የክፉ እንዲናበለ የማትገልጣት ማለት ማንንም ለሰው ማትራራ። ለዛ ነው ስለማታውቀው ነገር። ቆይ አንተ አሁን ይሄንን ሁሉ ታውቃለህ፣ እኔ ከጥሩ ነኝም እያልከኝ ነው። ለምን በዚህ ልክ ይሄንን ሁሉ ምስጢር ይዘህ መቀመጥ አስፈለገ? እንዴ የለም ምን ታረጋለህ? እኔም እንደዚህ አወጣለሁ ብትል እኮ እንደምትለው ነው ያንተ አባት ጣፈንታ የሚደርሰኝ ሰዎች የሚደረጉ ነገር እንደርሰኝ። ስለዚህ አልፎ ከመቀመጥ ውጭ ምን ታረጋለህ? ለኔ ሳይሆን ለምን ነገርከኝ ታዲያ? ሁሉ አሁን ጊዜው ደርሷል። ከሳት ላይ እኔ የራሴ መንገድ አስተካክያለሁ። እናንተም አሁን እየነገርኩ ነው። ወንድምህ የተለያየ መንፈስ መጠራቀሚያ ሆኗል። አንተም ደግሞ ይሄን ነገር አወጣለሁ የምትል ከሆነ መጨረሻ ከወንድም ጋር መገዳደል ነው የሚወጣ ፈንታ። ለዛ ነው ሲጀመረው አንተ ብዙ ማታውቀው ታሪክ አለ ያልኩ። ለዛ ነው ለምን ወንድም እናንተውን አትሳትስማሙ እናንተ እንድትጋጩ የተደረገው። ለዛ ግሩም ያውን ይሄን ነገር እየፈላለገ መረጃ እያወጣ ሲሄድ አንተ ደግሞ እሱን ስታግዘው መጀመሪያ አላማቸው አንተና እሱን ማጣላት። አንተና እሱ ከተጣላችሁ ደግሞ አትደጋገፉም። ካልተደጋገፋችሁ ደግሞ መረጃ መውጣት አይችልም። ለዛ ነው እናንተ ጥል እንዲሆን የተደረገ እሱ እንዲጣላህ የተደረገም በዛ ነው። ግን አንተ ያንን ሁሉ አልፈ መሰናክል አልፈ ምን ብለህ ግን አንተ ምን እንደሚጠብቅ አታውቅ።
ላንተም እየተዘጋጀልህ ነው ጠብቅ ብቻ ነገርኩት እንጂ ምንም በቃ መጨረሻው እኮ ነገርኩት በቃ እሱ ይሄን ስራ እንዲቀጥሉ ይሄን ነገር ለአደባባይ አውጥቶ ዓለም ካወቀው ምን እንደሚደርስበት ስለማያውቅ ምን ልታደርግ እንደምትችል ስለማያውቅ ነገርኩት ግን አያምንም እሱ ወንድሙን እያየው ቀጣይ ሚስት ጣፈንታ እንደዛ እንደሚሆን እየነገርኩት ግን ማመን አይችልም እሱ አያምንም ነገርኩት እኮ እኔ ዳላሉ ከተደረገ ታረጋጋ አንተ እንደዚህ ስለሆንክ ምንም ነገር አይቀየርም ማንም ቢሆን ከበቀሉ አይቆምም ልንገር አንተ እንደዚህ ስለሆንክ ምንም ነገርም አይቀየርም አንተ ጥሩ መንገድ ነው ያለ ትሰራለህ ትሞክራለህ ከወንድም ጋር ያለን ጠብም ያንን ሁሉ መሰናክል አልፈሃል ወንድም ጋር እንድትጣሉ ብዙ ነገር ተደርጓል ጉሩሜ እንዳታግዘው እርስ በራሳችሁ እንድትጣሉ የተደረገ በእነሱ መንፈስ ምክንያት ነው ግን አንተ ያንን ሁሉ አልፈ ከዚህ ደርሰሃል ግን አንተ አሁን መጨረሻ እየደረሰ ነው አንተ ጥሩ ነው ያው እንግዲህ የሞከርክ ነው ምንም አይልም ግን ቢሆንም አንተ የምትነካከው ነገር ቀላል ነገር አይደለም እኔም አንተንም ከቤት ገብቼ ሰራተኛ መስዬ እንድሰልል ያደረገኝ ምን ምክንያቱም እኔ ያባቴን በቀል መበቀል አለብኝ ስለዚህ አንተ ስለተበሳጨህ መረጃ እንትን ስላልክ ምንም ነገር የሚቆም ነገር የለም አባትም እንደዚህ ሲል ነው ተደፍቶ ይቀር እንገር እርቅን ስለፈለገ ሰላምን ስለተመኘ ሰላምን እርቅን ስለፈለገ ነው እኔም ደግሞ ይሄንን ነገር ለማስቆም ስለሞከርኩኝ ይደርስባል አንተ ወንድሜ እኔን ለመግደል ሲሮጥ እኔም እንደሱ ጉራዳን ስጪ ስላልሮጥኩበት ለዚህ ነው መገደለው የግድ ሰው ይሆን ለምሳሌ እና በየ30 አመቱ መስዋዕት ይደረጋል በየ30 አመቱ መስዋዕት ስለሚደረግ ልክ ያን ጊዜ ሲደርስ ደግሞ ይሆን ነገር ይፈጠራል ልክ አንተ በወንድምና በአንተ ማለት ጥል እንደተፈጠረው ማለት ነው እኛ በዛ እንዲያልፍ ተብሎ ነበር እስካሁን ሲጠበቅ የነበረው ግን ጉሩሜ ሊሞት አልቻለም ደም ሊፈስ አልቻለም ትዝታም ይሄን ነገር ልታደርግ አልቻለችም ይሄንን ነገር ደግሞ እንዳታረጉን ያስቆምኳችሁ አንተ አታስቆም ማንም አያስቆመንም እንዴት አንተ የምታስቆመን አንተ የምታስቆመን አትችልም ሁሉም ነገር ሲያምራችሁ ይቀር አንተ ነው የምታስቆመን አንተ እንዴት እንደምታስቆም አሳያለሁ አንተ ለራስ ዛሬ ምን እንደሚደርስብህ አንተን እናሳያለን ምን እንደሚደርስብህ ታዩ ምን ለመግደል ትፈልጋለሽ እገልሃለሁ አንተን እንዴት የምታረጋ አባቴ ዛማል እንዳይወጣ ያደረክ አንተ ነህ ጉሩሜ ቢሞት ኑሮ አፍሽን ዝጊ አብሻላም ይወጣ ነበር አፍሽን ዝጊ ሰምኛለሽ አፍሽን ዝጊ እገልሃለሁ አባቴ ባንተ ምክንያት ይሰቃይ አባት በፊት እንደዚህ ሰጣ እንደናንተ ክፉ መሆን አቅቶኝ አይደለም ሰምኛለሽ አይደል እንደናንተ ክፉ መሆን አባቴ ባንተ ምክንያት የሚሰቃይ ጉሩሜ ቢሞት ኑሮ አባቴ በነጣ ይወጣ ነበር ሰምኛለሽ እኔ ላይ ለማድረግ ያሰብሽውን ያንዳንዱን ነገር አንቺ ላይ ላደርግ ይችላል ዳምጪ ለምንድን ነው ሌላ ወጥተህ የፈለግሽው ለምንድን ነው አባቴ ነፃ መውጣት አለበት እና ከኔ ጋር ምን ያገናኘው ደም መፍሰስ አለበት አባቴ ነፃ እንዲወጣ ደም መፍሰስ አለበት ስለዚህ እኔ እንደማፍሰሽ ነው አባትሽ ነፃ የምታወጪው ጉሩሜ ቢሞት እስካሁን አንተ ጉሩሜን ባትከላከልለት አባቴ ነፃ ይወጣ ነበር ስለዚህ በኔ ስራ ምክንያት ተጨነቃችሁ አባቴ ነፃ መውጣት አለበት ደም ሲፈስ አባቴ ደም መውጣት አለበት ምን ያህል ጊዜ ከእጄ በላች ልጅ ከእጄ በልተሽ ለአባቴ ስል ምንም አደርጋለሁ አልኩ እኮ አባቴ መሰቃየት አለበት ለአባቴ ስል ምንም ነገር አደርጋለሁ ጉሩሜን ባታግዘው ጉሩሜ ቢሞት ደም ቢፈስ ኑሮ አባቴ ነፃ ይወጣ ነበር እንደውም ለአባቴ ስል ምንም ነገር አደርጋለሁ አባቴ ወይ እየተሰቃየ ነው ያለው ያስይት ሰምኛለሽ አይደል አዳምጪ ይሄ እልም ነው እሺ ሲያምራችሁ እልም አይደለም ሆን ይሆናል አዳምጪ ሲያምራችሁ ይቀራል እኔ እንዴ ስላሰቃየኝ አዳምጪ ሰምኛለሽ እንደዚህ አይነት ክፋታችሁ እንዴት ሳካላችሁ አንተ እኮ እኔ ባልገልህ ሌላ የሚገል ሰው አለ ወይ አንተ ወይ ጉሩሜ ደም መፍሰስ አለበት እንደዚህ ቀላል መስሎሃል መርጌታው ነው
ከዚህ ሁሉ ጀርባው ነው የሚደግፍሽ? አዎ መርጌታው ቢሆነው አባውን መርጌታው ተይዟል። አባቴውን የመርጌታውን እንትን ተላብሶ ነው ያለው። ምን ማለት ነው? ነገርኩህ እኮ አሰማም እንዴ? ማን ነው የሚይዘው? አባቴውን ከመርጌታው ተይዟል፣ ይዞታል። የመርጌታውን የሚሰራውን ባሪውን ግብሩን ሁሉ ተላብሶ የኔ አባት መርጌታው ቤት ነው ያለው። አንተ አባትሽ በመርጌታው አካል ነው ያለው ነው እያልሽኝ ያለሽው? ስለዚህ መርጌታው የለም ማለት ነው። ግን አባቴ ነፃ ለማውጣት ደም መፍሰስ አለበት። ሰኛለሽ? መፍሰስ ካለበት የአንቺ ደም ይፈሳል። እኔ እንደዚህ ስላሰቃየኝ የአንቺ ደም ይፈሳል። አዳምጪ፣ እኔ ይሄ የክፋት ሐሳባችሁ እንዲሳካላችሁ አልፈቅድም። ማንም እኮ ክፋት ፈልጎ አይደለም። ማንም እኮ ክፋት ፈልጎ አይደለም። ስለዚህ አልፈቅድላችሁም። አልፈቅድላችሁም አይደለም ያለው ሁኔታ ያስገድዳል። በቃ አንተ ስለፈቀድ ስላልፈቀድ ያስገድደኛል። እኔ ለምሳሌ ጉሩሜ እናንተ 30 ዓመት የሞላችሁ፣ ስለዚህ ወይ አንተ ደም ይፈሳል ወይ እሱ ደም ይፈሳል። 30 ዓመታችሁ ደረሰ። የምታከብሩት እና ሰሚኛለሽ? አዳምጪ፣ ይሄ ነገር እልም ነው ለእናንተ። ይሄ ነገር ተሳክቶ ሁሉንም ነገር የምታሸንፉ ሁሉንም ነገር የምታረጉ ሊመስልሽ ይችላል። ለምንድን ነው የማይሆነው? ነገርኩሽ እኮ እኔ እኮ እዚህ ለመድረስ እኔ እኮ ከዚህ ለመድረስ ስንት መስዋዕትነት እንደከፈልኩ አታውቅም። ለአባቴ ስል ማለት ነው። በቀላሉ አይደለም እዚህ የደረስኩት። እኔ የምታስቆመኝ ደግሞ ሌላው በጣም ብዙ የሚፈልግ ሰው አለ። እንደዚህ በቀላሉ ቀላል ነገር አይደለም። ለምንድን ነው የሚፈልጉኝ? ይሄን ነገር ስለምታሰናክልባቸው ነው። ኦኬ፣ እኔ ለካሰናካይ ነኝ። አዎ፣ እያሰናከልኩ ነው እዚህ የደረስኩት በጣም። ስለዚህ ስላሰናከልኩኝ እኔን ከመንገድ ዘወር ማድረግ ትፈልጋላችሁ? እኔ አልኩህ እኮ እኔ እንደዚህ አድርገህ ብታስቆመኝ፣ እኔን ብትቆጣጠረኝ ከኔ በላይ የሚፈልጉ በጣም ብዙ ሰዎች አሉ። ሰምኛለሽ? እኔ አንቺ እንደምትይው መሰናከል ሳልሆን እኔም የዚህ ታሪክ አካል ነኝ። ምን? አዎ። እንዴት? አልኩሽ እኮ። ምንድነው ደነገጥሽ? ምንድነው ያስደነገጥሽ? መደንገጥ ሳይሆን እንዴት ይሄ ቀለበት ካንተ ጋር ሊሆን ይችላል? እኔም የሌላኛው ግሩም ጋር ያለው ቀለበት አይነት እኔ ጋር እንዳለ እንዴት ካንተ ጋር ሊሆን ይችላል? ታሪኩ ረጅም ነው ብዬ ልንገርሽ። ሰምኛለሽ? አትቀልድብኝ። አዳምጪኝ። ቀላል ነገር መስሏል። ያዝከው ነገር ቀላል ነገር መስሏል። ቀላል ስንት ዋጋ እንደሚያስከፍል ስለማታውቅ ነው። ቀላል እኮ አይደለም። ዋጋም አስከፍሎኛል እስካሁን። ግን ደግሞ እንደናንተ በፍርሃትና በመንበርከክ ሳይሆን ምን ይፈራው? አንቺ ሰምኛለሽ አይደል? እሺ ተረጋጋሽ። አዳምጪኝ። ተረጋጋ። ምን መሰለህ? ይሄን ነገር እኮ ማንም ፈልጎት እኮ አይደለም። ነው ማንም ፈልጎት ስላልሆነ ልክ ነህ። ማንም ክፉ መሆን ፈልጎ አይደለም። እኔም በአባቴ ስለመጡብኝ ነው እንጂ ማንም እርቅ እንዲወርድ ይፈልጋል። እናንተ እርቅን ሳይሆን ደምን ነው የምትፈልጉት። ደምን በደም ማጠብ፣ ደምን ማፍሰስ፣ አመትን እየቆጠራችሁ ጊዜን እየቆጠራችሁ ደምን ነው የምትፈልጉት። ሰምኛለሽ አይደለ? እኔ ደግሞ ያንን አልፈቅድም። እንዲሁ ለእናንተ መሰናክል የሆነው ሽመልስ ያለውን ነገር ደግሞ ታሪክ እሱንም አካል ያደረገውን ደግሞ ሁላችሁንም ታሪካችሁ እንዳልነበር ማታውቀው ነገር አለ። አትሰማም። ማታውቀው ያልደረስክበት ስላልደረሰብህ ነው። ብዙም ማታውቀው ታሪክ ስላለ ነው። ያልደረሰብኝ ስለማይደርስብኝ ስለማይደርስብኝ። ምክንያቱም እኔ ለየትኛውም ስራ ምርኮኛ ስላልሆንኩ አይደለም። አንተ ታሪኩ ብዙ ማታውቀው ታሪክ እና ምንድነው እስኪ ማላውቀው ሌላ ብዙ ማታውቀው ነገር አለ። እንዴት መስዋዕትነት እንደሚያስከፍሉ ስለማታውቅ ነው። ማንም ፈልጎት እኔ በአባቴ ስለመጡብኝ ነው እንጂ እርቅም ሰላምን የምጠላሁኝ አይደለም። እርቅን የምጠላሁኝ አይደለም። እና ሰላምን የምትፈልጊ ከሆነ ከኔ ጋር ሰላም ለመውረድ ሰው መስዋዕት መሆን አለበት። አዳምጪ።
ለብዙ አመታት ከእጄ በልተሻል። አዎ ለብዙ ጊዜያት አግዤሻል። ጥሩ ሰው ነህ። እንደ ራሴ ሰው እንደ እህቴ ተንከባክቤሻለሁ። እሱን አልክድም። ጥሩ ሰው ነህ። ባንቺ ልክ ማይን አልጠበቅኳትም በሁሉም ነገር። ስለዚህ እውነት ሰላምን የምትፈልጊ ከሆነ አንደኛ ስሚ፣ በየትኛውም ክፋት እኔን አትችሉኝ። ላንቺ ግን የሚሻለው እውነት ለአባትሽ መበቀልን የምትፈልጊ ከሆነ ካሁን በኋላ በቀል በደም ሳይሆን ካሁን በኋላ በስርየት አይደለም። አንተ ምን አይነት ነገር ይሄ እርቅ ለማውረድ ደም መፍሰስ አለበት። እሺ አንተ ጥሩ ሰው ነህ አውቃለሁ እኮ ብዙ መስዋዕት ከፍለህ ነው እዚህ የደረስከው። የምታደርገውን ነገርም አውቃለሁ። ስሰልልህ ስለነበር አውቃለሁ። ጥሩ ሰው ነህ። ለኔም ጥሩ ነበር። እንደ ሰራተኛ ማይተኛ አታውቅ። ጥሩ ሰው ነህ። ግን እንደዚህ ተብሎ አይደለም እርቅ የሚወርደው። ደም መፍሰስ አለበት። በቃ ደም ሲፈስ ነው እርቅ የሚወርድ። ነገር ልጠይቅሽ፣ ሰላም ትፈልጊያለሽ? ሰላም እፈልጋለሁ። ሰላም እንዲወርድ ትፈልጊያለሽ? እፈልጋለሁ። ግን ሰላም ደም መፍሰስ እንዲቆም ትፈልጊያለሽ? ሰላም የሚወርደው በዚህ መልኩ አይደለም። ምን ማድረግ ይጠበቅ? ሰው መስዋዕት መሆን አለበት። ስለዚህ ምን እናድርግ? እሺ እኔ መስዋዕት ልክ በቃ ምን እውነቴን ነው ማር። እኔ ከዚህ በላይ አልችልም። ምንድነው እያልሻለሽ? በቃ አባቴም ነፃ ይወጣል። ብዙ ሰዎችም እኔ መስዋዕት ሰውን ብዙ ሰዎች ነፃ ይወጣሉ። አንተ ማታውቀው ነገር አለ። እኔ መስዋዕት ልሁን በቃ። እንደዚህ የሚባል ነገር የለም። ትሰሚኛለሽ አይደለ? ምንም እዚህ በላይ እኔ ምንም ደክሞኛል። በቃ እዚህ በላይ ምንም ማድረግ አልችልም። ረጋጊ። ማንም መስዋዕት የሚሆን ሰው የለም። መስዋዕት መሆን ልሁን በቃ። እኔ ችግር የለውም። ማንም መስዋዕት የሚሆን ደክሞኛል። አዳምጪ፣ የነገርኩሽ እኮ ነው። ማንም መስዋዕት የሚሆን ሰው የለም። ግን ከሰማሽኝ እኔን አግዢኝ። አንተ በምንም ላግዝ አልችልም በቃ። እኔ የምሰራውን አውቃለሁ፣ እንቅስቃሴን አውቃለሁ። አንቺ ብቻ ማታውቀው ነገር ስላለ ነው። ምንድነው? እኔ የማላውቀው ብዙ ማታውቀው ነገር አለ። ምንድነው? ሌላ ደግሞ የማላውቀው እኔ እንዴት ብዬ ልንገርህ? በቃ እኔ እዚህ በላይ ከአቅሜ በላይ ሆኖብኛል። ሲጀምር ምንድነው ሌላ የማላውቀው? ብዙ ታሪክ አለ። ሰላም የሚወርደው እርቅ የሚሆነው ወይም የጥቁሮች ማህበር ማግኘት አለብህ። የጥቁር ማህበር ደግሞ ከዚህ ጋር ምን ያገናኛል? ብዙም ያገናኛል ነገር አለ። ጎሳ፣ ሁለቱ ጎሳ ከነሱ በላይ የሆኑ ሰዎች አሉ። እሺ ከዚህ ጎሳ ጋር ምን ያገናኛል ጥቁር ማህበር? ብዙም ያገናኛቸው ነገር ምንድነው የሚያገናኛቸው? ዋኖች እነሱ ናቸው። በቃ ብዙ ነገር ብዙ መረጃ የሚገኝም ደም መፍሰስም እንዴት መቆም እንዳለበት ሚስጥሩ የምታገኘው ከጥቁሮች ማህበር ነው። አሁን እያላችሁኝ የነበረው ይሄንን ነገር እያደረገች ያለችው ትዝታ ናት። እሷም ጥቁር ማህበር ለመግባት ብላችኋል አይደለ? እና እሷ ለመግባት የምታረግ ከሆነ ማህበሩ ደግሞ ምን ያውቃል? ብዙ የሚያውቁት ነገር አለ እነሱ። ሁሉም ሚስጥር ያለው ጥቁር ማህበሮች ጋር ነው። ለዛ ነው እኔ የማታውቀው ነገር አለ። ስለዚህ ጎሳው መካከል እየተደረገ ያለው መከፋፈል የጥቁሩ ማህበር ስራ ነው። በቃ እነሱ ብዙ ነገሩን የሚያራምዱት እነሱ ናቸው። በቃ የጀርባ አጥንት በላቸው። ከነሱ ብዙ መረጃ ታገኛል። ግን እነሱ ማግኘት በጣም ከባድ ነው። እኔም ለዛ ነው እኔ ራሴ መስዋዕት ልሁን ሰው የሚተርፈው ነው አባቴም ነፃ የሚወጣልኝ ከሆነ ያልኩ ለዛ ነው። ምን አይነት ነገር ነው ያልሽው? እኔ እንግዲህ አቅሜን የተቻለኝ ሁሉ አድርጌያለሁ። ከዚህ በላይ አቅም የለኝም። ምን ነገር ያለው እነሱ ማግኘት በጣም ከባድ ነው። ጥቁር ማህበር ናቸው። አዎ ጥቁር ማህበር ለካ ከላይ ነው የጀመርኩት። ከላይ አይደለም። እኔ እውነቴን ነው እየነገርኩ ያለሁት። ስለዚህ እጅ ላይ ደግሞ የጥቁር ማህበሩ ዋና ሰው የሆነ ሰው አለ። ምን? አዎ። እንዴት? ምንድነው ለነገርሽ? አይ እኔ ምድንገት ሳይሆን እንዴት ዋናውን ሰው እንዴት ልታገኘው ቻልክ ብዬ ነው። አሁን እንደማታውቅ አይደል እንዴ? ሰማኝ መልስ ነኝ አልደሞ ገባልሻለሁ። ይሄንን የደም ጥማታችሁን በአምሮት እንደማስቀረው ተነሽ። እኔ ምን ላድርግ?